ባል እያለ ከሌላ ወንድ ፍቅር ያዘኝ። በሰው ላይ መፍረድ በጣም ቀላል ነገር ነው። እኔም ከሚፈርዱት መሀል ነበርኩ። እንዴት እንደዚህ ያደርጋል? ቆይ እንዴት እንደዚህ ታደርጋለች እል ነበር። በእኔ ደርሶ እኔም በተራይ እንዴት ታደርጋለች እስከምባል ድረስ መፍረድ ቀላል ነበር። ህይወቴ በሰዎች አይን ሙሉና አንዳንዶችም የሚቀኑበት ነበር። ከባለቤቴ ጋር የተዋወቅነው በአጋጣሚ እኛ ሰፈር ቤት ተከራይቶ በሚኖርበት ጊዜ ነበር። የተከራየበት ቤት ለኛ ቤት ብዙ የሚርቅ አልነበረም። አከራዩና እናቴ ደግሞ በጣም ይቀራረቡ ነበር። ስለ ተከራዮቻቸው አስቸጋሪ ባህሪ ሌላም ይጨዋወታሉ፣ ይመካከራሉ። ታዲያ ስለ አሁን ባለቤቴ ስለ ሄኖክ ሲያወሩ ፊታቸው በደስታ ተሞልቶ ነው። ምን አለ ሁሉም ሰው እንደሱ ቢሆን ይላሉ። ትህትናው፣ እንደው የቤቱ ጽዳት፣ ለሰው ያለው ክብር፣ ብቻ ምኑ ተዘርዝሮ ስለሱ መናገር ከጀመሩ አያቆሙም ነበር። እኔም አልፎ አልፎ ሳገኛቸው ከምሰማው ዝናው የተነሳ ለሱ ጥሩ የሆነ አመለካከት እየኖረኝ መጣ። እሱም በተደጋጋሚ ሲያዩን ቆይቶ ስለነበረ አንድ ቀን እንደተለመደው ከስራ ስንመለስ ተገናኝተን ተዋወቅን። ቀስ በቀስ ከሰፈር ውጪ መገናኘትና መቀራረብ ጀመርን። በአይምሮዬ የሳልኩት ማንነቱ ስንቀራረብ ብዙ እጥፍ የተለየና የሚወደድ ሆኖ አገኘሁት። ሲበዛ ትሁት፣ ሰው አክባሪ፣ ማክበሩን የሚያሳይበት መንገድ ደግሞ ሌላ ነው። ብቻ ቶሎ አሸነፈኝ። የሚያሳየኝ ፍቅርና አክብሮት እንድወደው አስገደደኝ። እናም ከማንም አፍ የፍቅር ጥያቄ ሳይወጣ ሁለታችንም ተግባባን፣ ፍቅርን ጀመርን። የሰፈር ሰው አወቀ አላወቀ እያልን እየተሳቀቅን ለአንድ አመት ያህል በፍቅር ቆየን። በፍቅር በቆየንበት ጊዜ ይበልጥ እያስገረመኝና እየወደድኩት መጣሁ። ሰዎች ፍቅር ሲይዛቸው፣ በተለይም ደግሞ ሴቶች መልአክ መስሎ ነው የሚታያቸው። ያፈቀሩት ሰው የሚባለው እውነት መሆኑን በራሴ ነው ያረጋገጥኩት እንጂማ በፊት ፍቅር ሲይዛቸው ጓደኞች ሲነግሩን ስላፈቀሩት ወንድ በጣም እፈርድባቸውና እስቅባቸው ነበር። ቆይ እንዴት ሰው በዚህ ልክ ጥሩና መልካም ይሆናል እያልኩኝ እስቅባቸው ነበር። ያው የፈረድኩት በእኔ ደረሰ መሰለኝ። ለእኔም እንደዛው ነው የተሰማኝ። በቃ ለየት ያለ ሰው ፈጣሪ በየትኛው ስራዬ ነው ይሄንን የሰጠኝ? ይሄ ሽልማት ነው እያልኩ እደነቃለሁ። አንዳንዴ ደግሞ አይ እኔ እሱን የመሰለ ሰው የሚያሸልም ስራ አልሰራውም፣ ከፈጣሪ የተሰጠኝ ስጦታ ነው ብዬ እሞግታለሁ። የሆነው ሆኖ በምድር እንደኔ የታደለ የሌለ ያህል ነበር የተሰማኝ። ሲበዛ ደስተኛ ሆንኩኝ። ሄኒም በጣም ደስተኛ ነበር። በዚህ ደስታ ላይ እንዳለን ደግሞ እንድንጋባ ጠየቀኝ። ወዲያውኑ ጥያቄውን ተቀብዬ ምንም ጊዜ ሳናጠፋ ተጋባን። ልክ በፍቅር እንዳሳለፍ ነው ጣፋጭ ጊዜ ከተጋባን የመጀመሪያ አመታት በኋላ ማሳለፍን። በልጅም ተባርከን የአንድ ወንድ ልጅ እናት ሆንኩኝ። ሄኒዬ ቀድሞ ለኔ የነበረው ክብርና ፍቅር ከተጋባን በኋላ መቆየት የቻለው ግን ለጥቂት አመታት ብቻ ነበር። አሁን እያደር ፍቅሩ እየቀነሰ መጣ። በቤት ውስጥ የምናወራቸው ነገሮች የተወሰኑና ልጃችንን አሜን የተመለከቱ እንዲሁም በቤት ውስጥ ያሉ የተለያዩ የጋራ ነገሮች ላይ ብቻ ያተኮሩ እየሆኑ መጡ። ሁለታችንም ስራ ውለን ስለምንገባ የምንገናኝበት ሰዓት ትንሽ ከመሆኑ በተጨማሪ እንደ ድሮ በፍቅር ስለ ራሳችን ማውራት ከተውን ብዙ ጊዜያት አለፉ። አብረን የምንኖርበት አላማ እስኪጠፋኝ ድረስ ቤታችን ወዛጣ። የዕለት ተዕለት እንቅስቃሴያችን ተመሳሳይ ሆነ። የሚያጣፍጠው ቅመም የሌለው ወጥ የሆነ መሰለኝ። ታዲያ በዚህ ጊዜ በስራ ቦታዬ የቀድሞ አለቃዬን ተክቶ የተመደበ አዲስ ከሚባል አለቃዬ ጋር መቀራረብ ጀመርን። ባለትዳርና የልጅ እናት መሆኔን ላገኘሁት ሁሉ በቅድሚያ የምነግረው እኔ ራሴ ነበርኩኝ ሳይጠይቁኝ። በዛም አንዳንድ ሰዎች ይቀልዱብኛል። የሆነ ሆኖ እኔ በራሴ ከሰዎች ጋር ስቀራረብ፣ በተለይም ደግሞ ከወንዶች ጋር ባለትዳር መሆኔን አለመናገር ኃጢያት መስሎ ነው የሚሰማኝ። ነጻነትም አይሰጠኝም። ከተናገርኩኝ በኋላ ግን ሁሉንም ነጻ ሆኜ ይቀርባለሁ። ከአዲስ ጋር ምንም የተለየ ነገር አልነበረም። እንደ ሁሉም ሰው ነበር ትውውቃችን።
ግን አዲስ ለየት ያለ ነገር ነበረው። በየቀኑ የምለብሰውን አሊያም የጸጉሬን ሁኔታ ብቻ የሆነ ነገሬን ማንም ትኩረት ያልሰጠውን እያየ ያደንቀኝና አስተያየት ይሰጠኝ ነበር። ዛሬ አምሮብሻል፣ በቃ ሻይ እንጠጣለን ይለኛል አንዳንድ ቀን። እናም እዛው መስሪያ ቤታችን ሻይ ቡና ብለን እንመለሳለን። መደነቅ፣ መታየት ደስ የሚል ስሜት ይሰጣል። እናም ከእርሱ ጋር ስሆን ደስ ይለኛል። ሁሌም በተሻለ ሁኔታ አምሬና ደምቄ መታየት እንድፈልግ አደረገኝ። ለካ ባለትዳርና የልጅ እናት ብሆንም የሚያየኝ ሰው አለ፣ የሚያደንቀኝ ሰው አለ የሚለው ሀሳብ አስደሰተኝ። ይህንዬ ስለ አለባበሴና ስለ ጸጉሬ ሀሳብ የሰጠበትን ቀን ለማስታወስ ሞከርኩኝ። ትዝ ሊለኝ አልቻለም። በጣም ሩቅ ነበር። ካገባውና ከወለድኩ በኋላ ዳግመኛ ቆንጆ መባልና መደነቅ፣ መታየት የሰጠኝ ትርጉም ቀላል አልነበር። በእጅ ያዙት ወርቅ እንደሚባለው ይህንዬ ከተጋባን በኋላ ቀድሞ ሲሰጠኝ የነበረውን ክብርና ፍቅር፣ አድናቆት ቀስ በቀስ እየቀነሰ መጥቶ ድብርት ውስጥ እየከተተኝ ባለበት ሰዓት ነው አዲስ የመጣው። ልክ እንደ ስሙ አዲስ የሆነ ስሜት እንዲሰማኝ ያደረገኝ። እናም ይበልጥ አብሬው መሆን ፈለኩ። ምንም እንኳን አለቃዬ ቢሆንም ከእርሱ ጋር መቀላለድና ማውራት ለእኔ በጣም ቀላልና የተለመደ ነገር እየሆነ መጣ። አብዛኛውን ሰዓት የማሳልፍበት የስራ ቦታዬ ላይ እየተሰማኝ ያለውን የደስታ ስሜት ጥቂት ብቻ የማሳልፍበት የቤቱን ድብርት አሸነፈልኝና ደስተኛ መሆን ቻልኩኝ። ለራሴ ያለኝ ክብር እየጨመረ ራሴን ከበፊቱ በተለየ መጠበቅና መዋብ ማማር ጀመርኩኝ። ይህ ሁሉ ሲሆን ግን ሄኒ ምንም የተቀየረበት ነገር የለም። ያን ያህል አብረን አንድ ቤት እየኖርን ተረሳስተን ነበር። ከሄኒ ጋር እየተረሳሳን ከአዲስ ጋር ደግሞ ይበልጥ እየተዋወቅን መጣን። ስለ ልጄ አሜን ያነሳን የምንሳሳቅበት ጊዜ ብዙ ነው። ከእርሱ ጋር ሲሆን ሲበዛ ነጻነትና ሰላም ይሰማኝ ጀመር። የምንገናኝበት ሰዓት ከቀን ወደ ቀን እየጨመረ መጡ። ከስራ ሰዓት ውጭም አብረን ማምሸት ጀመርን። ቀድሜ ቤቴ የምገባው የነበርኩት ሄኒ እሱ ከገባ በኋላ አምሽቼ መግባት የዕለት ተዕለት ስራ ሆነ። ለመናገር ቢከብድም ለማመን ቢያስቸግርም ካለቀዬ ከአዲስ ፍቅር ያዘኝ። ይህን መራር እውነት ልገፋውም ላምነውም ቸገረኝ። ግን በቃ ዋናው ደስተኛ መሆኔ ነው እያልኩ ራሴን አሞኘው። አዲስም እለት እለት ለኔ ያለው ስሜት እየተቀየረ እንደሆነ በተለያዩ ነገሮች ማየት ቻልኩኝ። አስተያየቱ፣ ሁሉ ነገሩ እንደወደደኝ ያስታውቅበት ጀመር። እኔም ሁኔታዬ ሁሉ ከእርሱ ጋር ተመሳሳይ ነበር። ግን አምኜ መቀበል አልቻልኩም። ይልቁንም ለእርሱም ሆነ ለራሴ እኛ በጣም የቅርብ የምንዋደድ ጓደኛ ማቾች ብቻ መሆናችን ደግሜ ደጋግሜ ነግረው ነበር። ከኔ ላለመራቅ ሲል እሱም ጓደኝነታችንን ቢያምን ግን በጣም እየተቸገረ እንደሆነ ያስታውቅበት ነበር። አንድ ቀን እንደዚሁ አብረን አምሽተን ልክ ልንለያይ ስንል መኪናው ውስጥ እንዳለው እጄም ሳብ አድርጎ ከንፈሬን ሳመኝ። መቃወም አልቻልኩም። እኔም መልሼ ሳምኩት። እንደዚህ አይነት ስሜት ከተሰማኝ በጣም ቆየሁ። በትዳር ይሄ ስሜት ግን ሁሌም የማይቆየው ለምንድን ነው? ለምንድን ነው ልባችን በፍጥነት መምታቱን የሚያቆመው? ለምንድን ነው የማንጓጓው? ለምንድን ነው ሁሌም ለመታቀፍና ለመሳም የማንቸኩለው? ቆይ ለምንድን ነው? በዛች ቅስፈት አይምሮ እነዚህ ጥያቄዎች እንዲያስጨነቁት ለምን ያህል ጊዜ እንደተሳሳምን ማወቅ አልቻልኩም። ሁለታችንም በጣም ደስ አለን። እንደምንም ከተላቀቅን በኋላ ሳብ አድርጎ አቀፈኝና በረጅሙ ተነፈሰ። በፍጹም ላጣሽ አልፈልግም፣ በጣም እየተሰቃየሁ ነው አለኝ። ልቆጣጠረው ያልቻልኩትን በጉንጬ ወርዶ ጃኬቱ ላይ አረፈ። ምን እንደምለው ግራ ገባኝ። ምን ልበለው? እኔም እየተሰቃየሁ ነው። እኔም ላጣህ አልፈልግም ልበል? ላጣው አለመፈለጌ እንደሆነ ያው ነጋሪ የማያሻው ሀቅ ነው። ከአፌ በስተቀር ሁሉም ነገሬ ላጣው እንደማልፈልግ ይናገርብኛል። አዎ አዲስ እንደ አዲስ የመወደድ የመፈቀር ስሜት እንዲሰማኝ ያደረገኝ ሰው ነው። ሁሌም በሚሰጠኝ አድናቆትና በሚያየኝ አስተያየት እንደታደስኩ ነው። መታየት ደስ የሚል ነገር አለው።
ከትዳሬ ያላገኘሁትን የጠፋውን የቀዘቀዘውን ስሜት እርሱ ጋር አግኝቻለሁ። ድብርቴ ተቀርፎ ደስተኛ ሴት መሆን ችያለሁ። ሁሌም የመፈለግና የመወደድ ስሜት መኖርን እንድጓጓ ያደርጉኛል። እሱን ማጣት ማለት እነዚህን ሁሉ ለመኖር እንድጓጓ ያደረጉኝን ስሜቶች ማጣት ማለት ነው። በደስታ እያኖሩኝ ያሉትን ነገሮች ማጣት ማለት ነው። በምንም ሂሳብ ላጣው አልፈልግም። ያን ቀን ከልቅፉ ሳልወጣ መላ ሰውነቴ የሚነግረውን አፌ ብቻ ያላወጣውን እውነት ሹክ አልኩት። አሁን እኔም ላጣው እንደማልፈልግ ነገርኩት። እንደዛን ቀን ሲደሰት አይቼው አላውቅም። እኔም ከላዬ ላይ የሆነ ትልቅ ሸክም የወረደልኝ መስል ሲቀለኝ ተሰማኝ። የዛን ቀን የተፈጠረውን ሁሉ ባለቤቴ ሄኔ የሚያውቅብኝ መስለኝ ስፈራና ስጨነቅ አደርኩ። ውስጤን ግን ልቆጣጠረው የማልችለው ደስታ እየተሰማኝ ነበር። ደስታዬ ግን መዝለቅ የቻለው ለጥቂት ቀናት ብቻ ነበር። እያደረ የመጸጸትና የጥፋተኝነት ስሜት ጎልቶ እየወጣ ደስታዬን ቀማኝ። ከአዲስ ጋርም የማሳልፈው ጊዜ እንደ በፊቱ በማስደሰት ፋንታ እረፍት ነሳኝ። ማሰብና መጨነቅ ሆነ ስራዬ። አዲስም አብሮኝ መጨነቅ ጀመረ። እንዳሰበው ደስተኛ ሆነን ብዙም እንኳን ሳንቆይ እንዲህ አይነት ድብርት ውስጥ መግባታችን ገርሞናል። ከሁሉ የሚገርመው ግን ባለቤቴ ሄኔ በዚህ ሁሉ ጊዜ ውስጥ ምንም የተለወጠ ነገር እንደሌለ ሁሉ ህይወቱን ልክ እንደ በፊቱ እየኖረ መሆኑ ነው። ከዛሬ ከነገ አውቆ እንዲህ ያለኝ እያልኩ ሳስብና ስጨንቅ ምንም ሳይፈጠር የኔና የአዲስ መቀራረብም ሄዶ ይኸው ለመሳሳም በቃ። ከዛ ሳናልፍ ግን ደስታችንን አጣን። በተለይ እኔ የጸጸት ስሜቱ አላስቀምጣለኝ። ሁሉም ነገር እያስጠላኝ መጣ። ቤቴም የስራ ቦታዬም ሁሉም። በዚህም ከአዲስ ጋር መጨቃጨቅ ጀመርን። ግንኙነታችን በመጣበት ፍጥነት መሄዱን አቁሞ ጭራሹኑ ወደኋላ መመለሱ አዲስን አላስደሰተውም። ነገሩ እውነት አለው። ያፈቀሩትን ሰው በእጅ ያስገባው ሲሉ በማግስቱ ፊት መነሳትና መራራቅ ሲገጥመው ምን ያድርግ? ከዚህ የጸጸት ስሜት ጋር መቆየት አልቻልኩም በፍጹም። ሄኒን በአስቸኳይ እፈልግሃለሁ ብዬ የሆነውን ሁሉ ከሀ እስከ ፐ ነገርኩት። የመጣውን ሁሉ በጸጋ ለመቀበል ዝግጁ ነበርኩ። ያው በአፌ ዝግጁ ነበርኩ ልበል እንጂ እንደውም ከነገርኩት በኋላ ሊሆን ስለሚችለው ነገር ለደቂቃ እንኳን አላሰብኩበትም ነበር። ነግሬው ብቻ እፎይ ማለት ነበር የፈለግኩት። የምነግረውን ሁሉ የሚሰማው እንዳዲስ ምንም እንደማያውቅ ሰው ነበር። አንዳንዴ አውቁ እንዳላወቀ የሆነ ነው ብዬ አስብ ስለነበረ አለማወቁ አስገረመኝ። ያን ያህል በእኔ ላይ እምነት እያለው እኔ ግን ከዳሁት ብዬ ዳግመኛም እንድጸጸት አደረገኝ። ይሄ ጸጸት ግን እውነቱን መናገርን እንዳያስቆመኝ ስለፈራው ቶሎ ተናግሬ ዝም አልኩኝ። ሄኔ ምንም ቃል ሳይተነፍስ በተቀመጥኩበት ጥሎኝ ሄደ። በፍጹም አልጠበቅኩም። ግን ምን ልበለው? ምንም ልለው ድፍረቱ አልነበረኝ። ከጀርባው ስሰራ የቆየሁትን ከሰማ በኋላ አቅፎ እንዲስመኝ መቼስ አልጠብቅም። እንደዛች ቀን ራሴን የጠላሁባትን ጊዜ አላስታውስም። አንዳንድ ጥፋቶቻችን በአንደበታችን ስንናገራቸው እንዴት እንደሚከብዱ ያወቅኩት ያኔ ነው። ስናደርጋቸው የሚቀሉን ነገሮች ሲነገሩ ግን ያሳምማሉ። ከዛ በኋላ ስለሚኖረኝ ህይወት እዛው በተቀመጥኩበት ሆኜ ማሰብ ጀመርኩኝ። ሄኒ እኔና ልጃችንን አሜን ጥሎ ሲሄድ ብቻችንን ስንኖር ታየኝ። አዲስንም አሰብኩት። በፍጹም አብረን መቀጠል አንችልም። ቀድሞውኑ ከቤት ያጣሁትን ፍቅርና እንክብካቤ ከእርሱ ሳገኝ ቀረብኩት እንጂ ትክክለኛ የፍቅር ስሜት እንደሌለኝ ገብቶኛል። መቀራረብ ያመጣውን ስሜት እንጂ በፍጹም አላፈቅረውም። አሁን የጎደለኝን የሞላልኝ ቢመስለኝም ግን ወዲያውኑ ደግሞ ጥፋተኝነት የተሰማኝ ስላላፈቀርኩት ነው። መጥቼ እውነቱን ለሄኔ የነገርኩት በመሀል የቀዘቀዘና የሞተ ቢመስለኝም ዛሬም ድረስ ስለምወደው ነው። ግን አሁን ሁሉም ነገር ተበላሽቷል። ሄኔ ይህንን እውነት አውቁ ዳግመኛ ሊያየኝ እንደማይፈልግ ከሁኔታው ተረድቻለሁ። የሄደው ዳግም ላይመለስ እንደሆነ ገብቶኛል። እንደምንም ተነስቼ ወደ ቤቴ ሄድኩኝ። ስደርስ ግን ያልጠበቅኩትን ነገር አየሁ። ሄኒና አሜን ቁጭ ብለው እየተጫወቱ ነበር። ተመስገን አልኩኝ። ቢያንስ ዛሬን አለ
ቢያንስ ዛሬ ጥሎኝ አልሄድም አልኩኝ ለራሴ። ከዛን ቀን ጀምሮ ሄኒ ምንም ሳይናገር ትንሽ ቀናቶችን አለፉ። እናም አንድ ቀን እንድንነጋገር እንደሚፈልግ ነግሮኝ ውጪ ተቀጣጥረን ተገናኘን። ጥሎኝ ሊሄድ መወሰኑን ሊነግረኝ እንደሆነ እርግጠኛ ነበርኩ። ሄኒ ግን ምን እንዳጎደልኩበት ነበር የጠየቀኝ። ከሱ አጥቼ ከአዲስ ያገኘሁትን ነገር ጠየቀኝ። እንባ ባይኔ ሞላ። የቀድሞ ፍቅሩና እንክብካቤው እያደር እንዳጣሁት ጭራሽ እንደማያየኝና እንደማያደንቀኝ ነገርኩት። ከተጋባን ከጥቂት ዓመታት በኋላ ኑሯችን ድግግሞሽ የሞላበት አሰልቺ እናም ፍቅር የራቀው እንደነበር አስታወስኩት። አብረን የምናሳልፈው የግል ጊዜ ካለመኖሩም በላይ ባለችን ጥቂት ጊዜ ስለ ፍቅር ፈጽሞ አውርተን እንደማናውቅ አስታወስኩት። እንደ ድሮ እየወጡ መዝናናቷ እንኳን የማይታሰብ ቢሆን የፍቅር ቃላቱን መለዋወጡ እንደዛው ቅንጦት ሆኖብን ቆይቷል። ይህን ሁሉ በእንባ ተሞልቼ ስፈራ ስቸር ነገርኩት። በደንብ ካዳመጠኝ በኋላ ቆይ ታዲያ ይህን ለምን ቀድመሽ አልነገርሽኝም አለኝ። መልስ አልነበረኝም። ለምን ቀድሜ ተቀይረሃል ብዬ አልነገርኩት? ለምን ተለወጥክ ብዬ አልጠየቅኩትም? ምንም ምላሽ ማግኘት አልቻልኩም። ችግሩን ተነጋግረን መፍታት ስንችል ምን እንዳስቀየምኩሽ እንኳን ሳላውቅ ወደ ሌላ መሄድሽ ያሳዝናል፣ በጣም ያሳምማል አለኝና መሬቱን ማየት ጀመረ። እሺ አሁን ምን እንድናደርግ ነው የምትፈልጊው? ከኔ እሱን ከመረጥሽ ምንም ማድረግ አልችልም። ለኔም የፍቅር አምላክ ያዘጋጀልኝ ካለ ጠብቃለሁ። ልጃችን አሜን ግን ያሳዝነኛል ብሎ መልሶ ዝም አለ። እዛው በተቀመጠበት ሄጄ እግሩ ላይ ወደኩ። ሄኒዬ አንተ ብቻ ይቅር በለኝ እንጂ እንደ ድሮ በፍቅር መኖር እንችላለን ብዬ እግሩን አጥብቄ ይዤ ማልቀሴን ቀጠልኩ። በሬስቶራንቱ ራቅ ብለው የተቀመጡ ሰዎች መኖራቸው ምንም ቦታ አልሰጠሁትም። በጣም ደነገጠ። በቃ ተነሽና እናወራለን አለኝና በግድ ሊያነሳኝ ሞከረ። እግሩን አጥብቄ ይዤ ይቅርታ ካላደረገልኝ እንደማልነሳ ነገርኩት። በቃ ይቅር ብዬሻለሁ ተነሺ ብሎ አነሳኝና በተጨናነቀ ሁኔታ እያየኝ ቆመ። እቅፍ አድርጌው ማልቀሴን ቀጠልኩ። ትዳሬ እንዲፈርስ አልፈልግም። አንተንም በፍጹም ላጣ አልፈልግም። እንዳንተ ልወደው ላፈቅረው የምችለው ሰው ፈጽሞ የለም እያልኩኝ በእንባ ተሞልቼ መናገሬን ቀጠልኩ። ዝም ብሎ አዳመጠኝና ወደ ታች ተዘርግተው የቆዩትን እጆቹን ብድግ አድርጎ አቀፈኝ። ዳግመኛ የተወለድኩ አይነት ስሜት ተሰማኝ። እኛው ማስተካከል የምንችለውን ነገር ባለመነጋገራችን ብቻ ይዞብን የመጣውን መዘዝ አይተን ተምረን አለፍን። እድለኛነቴ ዛሬም እንደቀጠለ ነው። ሄኒ በይቅርታ አልፎኝ ዳግም እንደቀድሞ ክብርና ፍቅር እየሰጠኝ ቤታችን በደስታ ሞላ። አዲስም የሥራ ቦታ ቀይሮ ከኔም ከትዝታዎቻችንም ርቆ ሄደ። የኔንም ብቻ ሳይሆን የሱንም ህይወት ማመሰቃቀሌ ሁሌም አዝናለሁ። ፈጣሪ የራሱን የምትወደውን የምታፈቅረውን እንዲሰጠው ከመመኘት ውጪ ግን ምንም ላደርግለት አልቻልኩም። ከብዙ የደስታና የሀዘን ስሜቶች ጋር ህይወት ይቀጥላል።